የአማኑኤል ምልክትነት። የዖዝያን የልጅ ልጅ የኢዮአታም ልጅ አካዝ የይሁዳ ንጉሥ በነበረበት ዘመን የሶርያ ንጉሥ ራሶንና የእስራኤል ንጉሥ የሮሜልዩ ልጅ ፋቁሔ ኢየሩሳሌምን ሊወጉ ወጡ። ነገር ግን ድል ሊያደርጓት አልቻሉ። ለዳዊት ቤት ሶርያና ኤፍሬም ተባብረዋል የሚል ወሬ በደረሰ ጊዜ የዱር ዛፍ በነፋስ እንደሚናወጥ የአካዝና የሕዝቡ ልብ እንዲሁ ተናወጠ። እግዚአብሔርም ኢሳይያስን እንዲህ አለው፣ አንተና ልጅህ ሻር ያሹብ አካዝን ለመገናኘት ወደ ልብስ አጣቢው እርሻ በሚወስደው መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠንቀቅ፣ ተረጋጋ፣ አትፍራ። በእነዚህ ከእሳት ተርፈው በሚጤሱት በሁለቱ የእንጨት ጉማጆች በሶርያና በንጉሷ በራሶን እንዲሁም በሮሜልዩ ልጅ ቁጣ አትሸበር። ሶርያ ኤፍሬምና የሮሜልዩ ልጅ ሊያጠፉህ እንዲህ ብለው ተማከሩ። ይሁዳን እንውረር፣ እንበታት ነው፣ ተከፋፍለንም እንግዛው፣ የጣብኤልንም ልጅ እናንግስባት። ልዑል እግዚአብሔር ግን እንዲህ ይላል፣ ይህ ምክራቸው አይፈጸምም፣ ከቶም አይደረግም። የሶርያ ራስ ደማስቆ የደማስቆ ራስ ራሶን ነውና በ65 ዓመት ውስጥ የኤፍሬም ሕዝብ ይበታተናል፣ ሕዝብ መሆኑም ይቀራል። የኤፍሬም ራስ ሰማርያ፣ የሰማርያም ራስ የሮሜልዩ ልጅ ነው። እንግዲህ በእምነታችሁ ካልጸናችሁ ፈጽሞ መቆም አትችሉም። እንደገናም እግዚአብሔር አካዝን እንዲህ አለው፣ ከጥልቁ ጥልቅ ወይም ከከፍታው ከፍታ ምልክት እንዲሰጥህ ከእግዚአብሔር ከአምላክህ ለምን። አካዝ ግን አልለምንም፣ እግዚአብሔርንም አልፈታተንም አለ። ኢሳይያስም እንዲህ አለ፣ እናንተ የዳዊት ቤት ሆይ ስሙ፣ የሰውን ትዕግስት መፈታተናችሁ አንሶ የአምላኬን ትዕግስት ትፈታተናላችሁን? ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን መተውና መልካሙን መምረጥ ሲችል ቅቤና ማር ይበላል። ነገር ግን ሕፃኑ ክፉን መተውና መልካሙን መምረጥ ከመቻሉ በፊት የፈራሃቸው የሁለቱ ነገሥታት ምድር ባድማ ይሆናል። ኤፍሬም ከይሁዳ ከተለየበት ቀን ጀምሮ እግዚአብሔር ከዚህ በፊት ታይቶ የማይታወቅ ዘመን በአንተ በሕዝብህና በአባት ቤት ላይ ያመጣል። የሚያመጣውም የአሦርን ንጉሥ ነው። በዚያን ቀን እግዚአብሔር ራቅ ካሉት ከግብፅ ወንዞች ዝንቦችን ከአሦርም ምድር ንቦችን በፉጨት ይጠራል። እነርሱም በሙሉ መጥተው በየበረሃው ሸለቆ፣ በየዓለቱ ንቃቃት፣ በየእሾሁ ቁጥቋጦና በየውሃው ጉድጓድ ሁሉ ይሰፍራሉ። በዚያን ቀን እግዚአብሔር ከወንዝ ማዶ በተከራየው ምላጭ ማለትም በአሦር ንጉሥ የራስና የእግር ጠጉራችሁን እንዲሁም ጢማችሁን ይላጫል። በዚያን ቀን አንድ ሰው አንዲት ጊደርና 2 በግ ብቻ ይተርፈዋል። ከሚሰጡትም የተትረፈረፈ ወተት ቅቤ ይበላል። በምድሪቱም የቀሩ ሁሉ ቅቤና ማር ይበላሉ። በዚያን ቀን 1000 ሰቅል ብር የሚያወጣ 1000 የወይን ተክል የነበረበት ቦታ ሁሉ ኮርንችትና እሾህ ብቻ ይሆናል። ምድሪቱ በኮርንችትና በእሾህ ስለምትሸፈን ሰዎች ወደዚያ የሚገቡት ቀስትና ፍላጻ ይዘው ነው። ኮርንችትና እሾህን በመፍራት ከዚህ በፊት በመቆፈሪያ ተቆፍረው ወደ ነበሩት ወደ እነዚያ ኮረብቶች ሁሉ ከእንግዲህ አትሄድም። ነገር ግን የከብቶች መሰማሪያና የበጎች መፈንጫ ቦታ ይሆናሉ።